የሰማይ አምላክ ያከናውንልናል። እኛም ባሮቹ ተነስተን እንሰራለን። ቤተ ክርስቲያን የክርስቲያኖች መገኛ መሰብሰቢያ፣ ክርስቲያኖች በአንድነት የሚጸልዩበት፣ በዚህ ምድር በአንድ ሐሳብና ተስፋ የሚኖሩበትና በእግዚአብሔር ቤት ሁሉም ሰው ከአፈር መፈጠሩን አምኖ እንደ እግዚአብሔር ፍቃድ የሚኖሩበትና የሚመላለሱበት ቤት ነች። ቤተ ክርስቲያን መንፈሳዊ አስተምህሮችን ከማስተላለፍ ትውልድን ከማነጽ ሃይማኖታዊ እሴትን ከማሳደግን ባለፈ በማህበረሰብ መካከል በሰላም ግንባታ ላይ ያለው ሚና ቀላል አይደለም። በቤተ ክርስቲያን ውስጥ እርቅና ሰላም የአስተምህሮ ማጠንጠኛው ሲሆን በመንግስት አስተዳደር ስርዓት ውስጥም ጠንካራና አስተማማኝ ሀገር እንዲፈጠር ጉልህ ሚና ይጫወታል። ክቡራን የሃይማኖት አባቶቻችን፣ ጥሪ የተደረገላቸው እንግዶች፣ የሰዎች ከእግዚአብሔር ጋር ያላቸው ግንኙነት የሚታደሰው በእግዚአብሔር ሞትና ትንሣኤ ነው። ስለዚህ እግዚአብሔር አምላክ በሰዎች መካከል የታደሰ ግንኙነት እንዲኖርና ክርስቲያኖች የሰላም ሰባኪዎች እንዲሆኑ ይፈልጋል። ስለሆነም መከፋፈልና መጥፎ አመለካከት በሚኖርበት እግዚአብሔር አያድርም። ምክንያቱም በክርስቶስ ላለን ሕይወት እምነት የመጀመሪያው ሲሆን ፍቅር የመጨረሻው ነው። ክቡራን የሃይማኖት አባቶቻችን፣ ጥሪ የተደረገላቸው እንግዶች፣ የኦርቶዶክስ እምነት በኢትዮጵያ ውስጥ የተመሰረተው በአራተኛው ክፍለ ዘመን በአቡነ ሰላማና በንጉሡ ኢዛና ዘመን እንደሆነ ታሪክ ያስረዳል። በመሆኑ የኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ሃይማኖት ታሪክ ውስጥ ቀዳሚውን ስፍራ እንዲይዝ አድርጎታል። ኦርቶዶክስ የሚለው ቃል ከግሪክ ቋንቋ የተወሰደ የመጣ ሲሆን ትክክለኛ እምነት ወይም ምስጋና የሚል ትርጓሜ ያለው ሲሆን ተዋሕዶ ማለት ደግሞ በክርስቶስ ውስጥ መለኮትና ሰውነት አንድ ሆኖ ተዋሕዷል የሚል እና እምነት ያለው ቤተ ክርስቲያን ዋና የእምነት መሰረት ሆኖ እንደሚቀጥል ታሪክ ያስረዳል። ይህ የኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢትዮጵያ መንግስት ስርዓት ውስጥ በፊደል ባለቤትነት፣ በዘመን መቁጠሪያ፣ በጥበብ ባለቤትነት፣ የጠቢባን ማፍለቂያ፣ የጥንት አባቶች ቅርስ መገኛ፣ በዓመት ውስጥ ከ6 በላይ ለሀገር ሰላምና ለሕዝቦች ደህንነት የሚጸለይ የአጽዋማት ጊዜ ያለባትና የሀገራችን ዜጎች የስልጣኔ መነሻ ሆነ የቆየች ቤተ ክርስቲያን ናት። ስለዚህ ሁላችንም ልንጠብቃት ይገባል። ክቡራን የሃይማኖት አባቶች፣ ጥሪ የተደረገላቸው እንግዶች፣ ክቡራንና ክቡራት፣ የሚሻ ወረዳ አስተዳደር የዜጎችን ሰላም ለማስጠበቅ የተቋምን ሰላም ለማስጠበቅ በሃይማኖት ተቋማት ላይ ጣልቃ ሳይገባ ሰዎች በሰላማዊ መንገድ ሃይማኖታዊ ስርዓታቸውን እንዲያካሄዱ ምቹ አካባቢ ለመፍጠር ከምንጊዜውም በላይ ትኩረት ሰጥቶ እየሰራ ይገኛል። በመሆኑም በ2017 በ2017 እና በ2018 ከሃይማኖት ጋር ተያይዘው የተፈጠሩ ግጭቶችን ከወረዳ ሃይማኖት ፎረም ጋር ሆነን ተቀራርበን በመስራት የተለያዩ ስራዎችን ሰርተናል፣ ችግሮችን ፈተናል። ከዚህም በኋላ በወረዳችን ያሉ የተለያዩ የሃይማኖት ተቋማት አንዱ አንዱን በንስሐ አይነካ ሃይማኖታዊ የመቻቻልና የመከባበር እሴትን ጠብቀው እንዲኖሩ አስፈላጊውን ድጋፍ ሁሉ እንደምናደርግ ላረጋግጥላችሁ እወዳለሁ። በመጨረሻም በዚህች ቤተክርስቲያን በዚህች ከተማ ይህ ከተማ 139 ዕድሜ ያላት ከተማ ስትሆን የቅርስ ባለቤት ሊያደርጋት የሚችል ታላቅ ቤተክርስቲያን ተገንብቶ ዛሬ እየተመረቀ ይገኛል። ይህ ውብ ቤተክርስቲያን የክርስቶስ ማደሪያ ህንፃ ግንባታ እንደመሆኑ መጠን ይህን ህንፃ ሲሰራ ከመጀመሪያ ጊዜ ጀምሮ ያስተባበሩትን፣ በሀሳብ የደገፉትን፣ በሙያ ያገዙትን፣ በገንዘብ ረዱትን፣ በጸሎትና ባሉበት ሁሉ በሀገር ውስጥም በውጭ ሀገርም ሆኖ ድጋፍ ያደረጉትን እህቶቻችንና ወንድሞቻችን እግዚአብሔር አምላክ አብዝቶ ይባርክ እላለሁ። አመሰግናለሁ። እግዚአብሔር የሰጠ ሰው መስጠት አለበት። ሁሉም ሰው ለእግዚአብሔር መስጠት ያው ለራሱ ስንቅ ማስቀመጥ ነው ለሕይወቱና እኛም እያየን ነበር። ከአስተባባሪዎች ጋር አጠገብ ለአጠገብ ሆነን እንዴት እናድርግ የሚለውን ተነጋግረን
እንደ ወረዳ ለዚህ ውብ ህንፃ ቤተክርስቲያን ለቀሪ ስራዎች ይሆናል በሚል 200 ሺህ ብር ገቢ እናደርጋለን።